እንግዲህ የብሩክ ውሳኔ ተናግረዋል ዛሬ ማለት ነው። ላለመሳቅ ሞከርኩ ግን አልቻልኩም። በዛ ላይ የህፃንዋ ማሽቃበጥ፣ የእናትየው ንግግር እመቤቴን አልቻልኩም። ጭራሽ እኮ አብሬያችሁ ነው የሚሄደው አለች እኮ። ወይኔ እየሩስ ግን ምን ይሻልሻል? እየሩስ ተብዬሽ ሴትዮ ማለት ነው። መች ነው ከነሱ ህይወት ውልቅ ብለሽ የምትወጪው? እንዴ ጥሞሻል እንዴ ሞቆሻል እንዴ የጨረቃ ፋሚሊ እና ሰራተኛ ትሆኛለሽ እንጂ የምሬን እኮ ነው። ጭራሽ እኮ የሰማንያ ባለው አደረገችው። በሰማንያ ያገባችው በማረግ በወግ እንደወለደ ሰው ማለት ነው። እንዴ በወጣበት ወጣለሁ እገባለሁ፣ ጭራሽ ሄዳለሁ አዲስ አበባ። ጤና የለሽም እንዴ ሴትዮ? ቅመሟ ምን ሆና ነው የምትታይሽ? እንዴ ፍቅረኛው ከፍቅረኛው አልፋ እኮ ባልና ሚስት ናቸው አደለ እንዴ? እንዴ እንደውም ማለት ነው ቅመም ጥሩ ስለሆነች ቅን ስለሆነች የዋህ ስለሆነች ነው እንደዚህ ልጅሽን እንደ ልጅ ያሳድጋታለሁኝ እንደ እንጀራ እናት ሳይሆን እንደ ልጅ ያሳድጋታለሁ፣ ፍቅርን እያሳየኋት እናቷ እንዳትረሳ እያደረግኩ አሳድጋታለሁ ብላ እኮ ምርጫ ሰጥታሻለች። ያ ጥሩ ልጅ ቅን ልጅ ስለሆነች ማለት ነው። እንዳንቺማ ቢሆን ማለት ነው እኔ እንጃ በጣም ይከብዳል። እና እየሩስ ይቅርብሽ፣ አቁሚ። በእውነት ከሰው ህይወት ውጪላቸው፣ ህይወታቸው ይኑሩበት። የምር በጣም ይደብራል። እንደዚህ ስግጥ ማለት ሴትነት ነው የሚያስጠላው። ጌታ አንቺ የትን ብትሄጂ አሁን ብትከሽሩላ ልጅህን አሳድግ ነው እንጂ የሚባለው ከልጅ እናት ጋር አንድ ላይ ሁን የሚል የትኛውም ህግ ሊያስገድደው አይችልም። ፔሬድ የምር በቃ ውጪ ከህይወታቸው። የምር ይደብራል። መቼም እንደምትቋጩት አላቅም። እና ብሩክ ያወራውና እየሩስ ያወራችው እኩል አይደለም፣ አንድ አይነት አይደለም። ብሩክ ያው እንደ አባት ሆኜ ያሳድጋለሁኝ ነው እያላለሁ። ሲቀጥል ይህኛ ህይወት ላይ ፈራጅ ቆራጭ በዝተዋል እያለ ነው። በነገራችን ላይ እኛ ከከፈት ነው አደለ ሌባ የሚገባው። በሩ ከፍት ከለቀቅ ነው ሌባ ገብቶ የማይሰርቅበት ምንም ምክንያት የለም። ስለዚህ እኛ ህይወት ላይ እኛን ነው የምናስገባቸውም የምናስወጣቸውም ማለት ነው። እናንተ በር ከከፈታችሁ ቁጥር የማይገቡበት ምንም ምክንያት የለም ማለት ነው። የምታስገቡም እናንተ ናችሁ፣ የምታስወጡም እናንተ ናችሁ ማለት ነው። ያንን ደግሞ እናንተ ማጥበብ አለባችሁ። ሁለታችሁ አንድ እጅ ለእጅ መያያዝን አለባችሁ። ጠላቶቻችሁንም ማሳፈር ያለባችሁ አሁን ነው ብዬ አስባለሁኝ። ብሩክ አሁን እየተናገረ ያለው ምንድን ነው? ልጁ እንደ አባት ሆኜ አሳድጋለሁ። አሳድጌ አንድ ልጅ አሳድጋችሁ ትልቅ ደረጃ ማድረስ ቀላል አይደለም ብሏል። ኦፍኮርስ ሁሉም ሰው አሁን አሉ ጎዳና ላይ አንስተው እንደ አባት እንደ እናት አድርገው የሚያሳድጉ አሉ፣ የሚያስተምሩ አሉ፣ ትልቅ ደረጃ የሚያደርሱ አሉ። ልጅም እያላቸው ራሱ ላደለ የልጅ ናፍቆት ማለት ልጅ እንዴት እንደሚወዱ ከነሱም ትርፍ የጎዳና ልጅን አንስተው ያሳድጋሉ፣ ትልቅ ደረጃ ደርሳሉ። እስከ ዩኒቨርሲቲ አውቃለሁኝ የሚያስተምሩ ሰዎች አውቃለሁኝ። እና ከሆስፒታልም ሁላ ይሰጣል አይደል? ወልደው ማሳደግ ሲያቅታቸው ማለት ማሳደግ የሚፈልግ እናቶች ፈርመው ይወስዳሉ። ይሄ አለ። ግን ደግሞ ብሩክ አሁን እያላለው አሁን ልጄን አይደለም ምናምን ብል ማንም የሚያምነኝ ሰው የለም። ሶ የተፈጠረው ተፈጥሯል። አሚን ብዬ ተቀብዬ አሳድጋለሁኝ፣ ትልቅ ደረጃ ማድረስ ነው የኔ ፍላጎት ብሏል። ዛት ሜስ ልጁ የኔ አይደለም ነው ባጭሩ ማለት ነው። ግን ደግሞ ብሩክ አንተ እንደዛ አስበሃል፣ ግን ልጅቷ የምታወራው ልጁ ያንተ እንደሆነች ነው። በዚህ በኩል ደግሞ ስምን ጠፍተዋል ማለት ነው። ስም ግዴታ መጥራት የለበትም፣ እኔ አለበት ብዬ አስባለሁኝ፣ ግዴታ ማለት ነው። እየሩስ አይደለም ልጁ ይቅርና የልጁ እናት እኔ ነኝ ከሱ ጋር ሆናለው ነው ስግጥ እያለች ያለው ማለት ነው። ነገሩ እንዴት ነው ፊክስ የምታደርጉት? በዚህ መንገድ ማለት ነው ይከብዳል። ልጅቷ በዚህ ከቀጠለች መቼም ማቆሚያ የለውም ይሄ ስራ ማለት ነው። ሲቀጥል እቺ ኢየሩስ ተብዬዋ ማለት ነው የብሩክ ልብ በደንብ አውቋለች። ለዛ ነው እንደዚህ ስግጥ ብላ እንደ ማግኔት የተጣበቀችባቸው ማለት ነው። እንዴት ነው አየህ አይደለ ልጅቷ እንዴት ጸጥ እንዳለች አታሳዝንህም ብላ እያሽቃበጠች
የትኛውም ህፃን ማንም ሰው ሲይዘው ጸጥ ይላል። ማንም ሰው ሲይዘው ማለት ነው። ሲቀጥል ልጁ ከወደድሽው ተዩ ከልጁ እናቱና ከልጁ ጋር ያሳድግ ያንቺ ማነሽና ነው እንዴ? በጣም ነው እዚያ ጋር እናደደችኝ ጌታ እና በዚህ ልክ ባትሳፈጪ ጥሩ ነው። እያናደርሻለው አይኑ ኦዲየንስ ነው። ኦዲየንስ ደግሞ በደንብ እያቀሻለ በደንብ ማለት ነው። ደግሞም አይናደድልሽም። በዚህ ከቀጠልሽ ኧረ ማበድሽ ነው። አሁን ከዚህ በኋላ ሁለታችሁም በቃ ሲሪየስ ነው መሆን ያለባችሁ። ማርያምን ይደብራል። በዚህ ልክ የስራም እኮ እንትን አለው፣ ገደብ አለው፣ ልክ አለው። ይሄ ያፈጠጠ ያገጠጠ ጭራሽ እኮ በቃ አይደለ ፍቅረኛችሁን ጭራሽ እንዳታምኑት ነው፣ ትዳርን እንዳትገቡ ነው እያደረገ ያለው ይሄ ስራ። የምሬን እኮ ነው። ስለዚህ ሁለታችሁም ሲሪየስ መሆን አለባችሁ። በቃ አይደለ ሁለታችሁ እጅ ለእጅ ተያይዛችሁ እች ልጅ በቃ ሪሙቭ ማድረግ ነው ያለባችሁ። ብትከሰው ራሱ ልጁ ለልጁ ነው እንጂ ለሷ ማንም የሚያስገድደው ህግ የለም። እና የሩስ ተብዬሽ ረበስማ አሁንማ ኮሶ ሆንሽብን።